ይኸውልህ አንድ ወሬ ልንገርህ። አንድ ወሬ አንተ ሁሌ ወሬ ነህ። ስማኝ አዳምጠኝና ሃይሚን ማለት ነው የግል የራሴ ያረጋታለሁ ከቡሩኬ ነጥቂ የራሴ ያረጋታለሁ። ሰምተኛል አይደል? ሁላችሁም ዋጋ ትከፍላላችሁ። ታለቅሳላችሁ። እየሰማኸኝ ነው አይደል? እየሰማኸኝ ነው። መቼም ያንተ አትሆንም። ታለቅሳላችሁ። እሺ መቼም ያንተ አትሆንም። አንተ በጁስ ማብልኩኝ ነው እንዴ? አሁንም ቢሆን እኔ ምን እንድልፈልግ ነበር? ቆይ ሃይሚን ችግር የለም ስልኳ አስጣለው አገናኛለሁ እንድልኝ ነበር። ወይ ሚዛን ከሄደክ እንድናገናኝክ ነበር። ቢያንስ ሌላው ቢቀር ማለት ነው ስልኳን ምናምን ነው ያ አይደለም። ቢያንስ ሰፈራቸውን የት አካባቢ እንደሆነ አሳየኝና እኔ ሄጄ ማወራትን ነገር እኔ አወራታለሁ። በቃ እኔ እኮ ምን ታረጋለህ? ጭራሽ ስሟን እንድጠራም አልፈልግም። ጭራሽ ነው እኮ ማለት እንዴ አንተ ትሻላለህ ብዬ እኮ ነው። ሄና አይደለም ስላልተጣ መጣላት እኮ ወንድ ልጅ ነህ እኮ ምንም ነገር ልታደርግ ትችላለህ። ግን ስለዚህ ታውቁ ምን የምትባለው እኔ ምን ትሄደው እኔ በንግግር ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እየተፈጠረ ያለውን ነገር እያያችሁ ነው ማለት በጣም ብዙ ችግሮች እየተፈጠሩ ነው። ግን ይሄንን ሁሉ ነገር ማደርገው ሃይሚን ለማግኘት ነው። እኔ ሌላ ነገር ፈልጌ አይደለም። አሁንም ቢሆን መነግራችሁ ሃይሚን ለማግኘት ነው ይሄ ሁሉ ነገር እያደረኩ ያለሁት። ከዚህ በኋላ ብዙ ነገር ሊደረግ ይችላል። ያ ምንም አይደለም። ብቻ እሷን ማገኝበትን መንገድ ፈጣሪ ይፍጠርልኝ ነው ምለው። ማለት ዛሬ የመጣሁት ቤተሰቦች ሄኖክንና ሳምሪን ጠርቻቸዋለሁ። ማለት ፍጹሜን እንዳያችሁት ነው። በጣም ከኔ ጋር ሰጣ ገባ ውስጥ መግባት ፈልጓል። በጣም ከባድ ችግር ውስጥ መግባት ፈልጓል እና ትልቅ ችግር ሊፈጥር እየፈለገ ነው። ምንም ነገር መፈጠር ይችላል። ያለኔ ምንም አይደለም። ማለት በጣም ብዙ ዛቻ እያደረሰብኝ እያስፈራራኝ እስከ መምታት ሁላ ደርሷል። እንዳያችሁት ነው። ያው እኔ ደግሞ ማደርገውን እኔ ነኝ የማውቀው። ከፍፄ ጋር አልጨረስንም። አሁንም ቢሆን ከፍፄ ጋር አልጨረስንም። ብቻ ዛሬ ሄኖክን የጠራውበት ምክንያት ትንሽ ከፍፄ ይሻላል። ረጋ ብሎ ነው የሚያወራኝ። ማለት ፍፄ እንዳያችሁት ነው በጣም ሃርድ ጓይ ያለ ምናምን እኔ ላይ ለማስቀየም ምናምን እየሞከረ ነው እኔን እና ዛሬ ሄኖክን ጠርቼ አንዳንድ ነገር ላወራው ፈልጋለሁ። ምናልባት በሱ መንገድ ሃይሚን ማገኛት ከሆነ አንዳንድ ነገር ጠይቀዋለሁ። ማለት እሱ ይሻላል ትንሽ ረጋ ብሎ ነው እያወራኝ ያለው። የሆነ ለመረዳትም እየሞከረ ነው። ማፍቀር ትችላለህ፣ በልብ መውደድ ትችላለህ ብሎኛል። ብቻ ጠርቼዋለሁ። እሱን ደውዬለት ነበር። አሁን እየመጣ ነው ከሳምሪ ጋር ምናምን አለኝ። ያው የሚፈጠረውን ነገር አብረን እናያለን። ብቻ ሄኖክን እነግረዋለሁ፣ ስላለው ነገር አስረዳዋለሁ፣ ለማስረዳት ሞክራለሁ። ብቻ ብዙ ለማስረዳት እየሞከርኩ ነው። እነሱን ምንም ሊረዱኝ አልቻሉም። እንዳያችሁት ሰምሪም ትላንትና እኔን እስከ መስደብ ምናምን ብቻ ለኔ ያ ምንም አይደለም ስድብ ብዙ ነገር አስተናግጃለሁ ጋይስ እና ለማስተናገድም ዝግጁ ነኝ ነው መላችሁ። ምክንያቱም ይሄን ሁሉ ነገር እያደረኩ ያለሁት ለፍቅር ብቻ ስል ነው እና አሁንም ቢሆን መነግራችሁ ነገር ሃይሚን አገኛታለሁ። በሷ ተስፋ አልቆርጥም። ብቻ የሆነ ግብ ይመታል። እሷን ማገኝበት መንገድ እንደሚፈጠር ተስፋ አለኝ። ብቻ እናንተም የምታበረታቱኝ ያላችሁ እኔን ታገኛታለህ፣ አይዞህ፣ በርታ፣ ትገባሃለች እያላችሁ የምታበረታቱኝ ያላችሁ፣ እንደዛው የምትሰድቡኝ በጣም ብዙ አይነት ስድብ የምትሰድቡኝ ያላችሁ፣ ብቻ ያ ምንም አይደለም ለኔ። የምትናደዱብኝ በጣም ማየውን ቃላቶች የምትናገሩኝ ያላችሁ ያለኔ ምንም አይደለም መስሎ አይታየኝም ጭራሽ ማለት ነው። ምክንያቱም ይሄን ሁሉ ነገር እያደረኩ ያለሁት አንድን ሴት ለማግኘት ነው። ማፍቀርም ሆነ መውደድ እችላለሁ። ያ የራሴ መብት ነው። ማንም አያስቆመኝም እሷን ከመውደድ እና እኔን ደግሞ የውስጤን ማንም ገብቶ አላየም። አንተ እንደዚህ የምታረገው የሆነ ለመፈመስ ነው፣ የሆነ ነገር ለማግኘት ነው፣ በሷ ለመጠቀም ምናምን። ይሄን አርቀት ምን ያስኬደኛል ነው እኔ ያንን የምፈልግ ቢሆን ይሄን አርቀት ምን ያስኬደኛል? እና ዛሬ የሚፈጠረውን ነገር አብረን እናያለን። ማለት ሄኖክን ለማስረዳት ሞክራለሁ። እሱ የሚያገናኝበትን መንገድ ካለ ማለት ጓደኛው ነው የቡርኬም ሃይሚንም በደንብ ያውቃታል። በደንብ ሄኖክን ሁላችሁም ታውቁታላችሁ። ብቻ ለሱ አንዳንድ ነገር ላስረዳው ፈልጋለሁ። ጠርቻችኋለሁ፣ እየመጡ ነው። ብቻ እንጠብቃቸው። ብቻ ያው እየመጡ ነው፣ ትንሽ እንጠብቃቸው። ሳምሪ ዲነሽ ደህና ነሽ አለሽ? ሄናስ አንድ ላይ ነበር የጠሯችሁ። እዛ ከምቆም ቀድሜ ልምጣ ብዬ ነው እየመጣ ነው። ኦኬ ደህና ነሽ አለ።
ባለፈው አስቀየምኩሽ ይቅርታ በጣም ማለት ብዙ ነገሮችን ተናገርኩሽ ጮኩብሽ ምናምን ማለት መጮ ብቻም ሳይሆን ብዙ ነገር ፈጥሬያለሁ አንቺ ላይ ሳምሪ እግርሽን እንደዛ እስከማድረግ ድረስ ምናምን ብቻ ብዙ ነገሮችን ፈጥሬብሻለሁ በጣም ይቅርታ ልጠይቅሽ ነው አንቺን የፈለግሽ በመጀመሪያ ደረጃ ጌታ በጣም ይቅርታ ሳምሪ ችግር የለም እሱን ግን አንተ ቀድመህ ከራስህ ጋር ብትሆን አሪፍ ነው እኛም ደስ ቢለን ከራስህ ጋር ስትሆን ገባክ ገብቶኛል አሁን እንደሌላው ጊዜ እየተጫጩኩኝ ምናምን ላወራሽ አይደለም የጠራሁሽ ማለት ብዙ ተጫጩን ብዙ ነገሮችን ፈጠርኩብሽ አንቺ ላይ ማለት ይሄን ሁሉ ነገር እያደረኩ ያለሁት እኔ ሃይሚን ለማግኘት ነው ማለት ብዙ ነገር እየተፈጠረ ነው ካንቺ ጋር ብቻ አይደለም ከፍፄ ጋር እያየሽ ነው ማያማያን ነገሮች እየተፈጠሩ ነው እና ላንቺ እስከዛሬ ድረስ ላጠፋው ጥፋት ይቅርታ ልጠይቅሽ ነው የጠራሁሽ እኔ ነገርኩህ እኮ ይቅርታ ምናምን ችግር የለም ሲቀጥል ደግሞ ያጠፋከው ወይኔ ንግሬን ይሰበርከኝ ምናምን ዛሬ አይደለም ሊገባክ የሚችለው ገባክ ግን አሁንም ደግሞ በቃ ታው የምትባለው ነገር ብታው የሚሆን ነገር የሚቀጥል የምታገኘው ነገር ቢሆን እኮ ማንንም እንትን አይልክማ አንደኛ አንተም እንዳትጎዳ ነው ሁለተኛ ደግሞ የሰው ህይወታት በጥጥ ነው የተባልከው እንዴ ገብቶኛል ሳምሪ እኔ ዛሬ እየጮኩኝ ምናምን ላወራሽ አይደለም የጠራሁሽ ስሚ እኔ አሁን አቁም ምናምን የምትይኝን ነገር ጭራሽ ማያስማማ ነገር ነው ማለት እኔ ማቆም ቢሆን ያን ያቆማለሁ እኮ ብዙ ሰው እኔን ለማስቆም ሞክሯል እየሰማሽ ነው ሳምሪ ብዙ ሰው እኔን ለማስቆም እየሞከረ ነው ምናምን እኔ ግን ይሄንን ነገር በቃ ማለት ሃይሚን እስከማገኛት ድረስ ብዙ ዋጋ ለመክፈል ዝግጁ ነኝ ነው ያልኩሻለሁ አንተ እስከዛሬ እየለፋክ ነው አይደለ ምን ያገኘከው ነገር አለ ሃይሚን አግኝተሃታል ስልኳን አግኝተሃል እስቲ ንገረኝ ዝም ብሎ መልፋት ምን ዋጋ አለው ገብቶኛል አሁን ይኸውልሽ ልፋቱ ማለት ከፍፄ ጋር እየተነጋገር ነው እሱ ግን በጣም ሃርድ ኬዝ በጣም በቃ ሊያዳምጠኝ ሁላ አልቻለም ዛሬ ሄኖክንም ቢሆን የጠራሁት በሄኖክ መንገድ ልጠይቃት ነው ማለት ልጠይቀው ነው ያለውን ነገር ምንም እኮ አዲስ ነገር የለም እኔንም ጠራኸኝ ፍፄንም ጠራክ ያው ሌላ ነገር የሚፈጠረው ነገር ታያለክ ነው ካሁን በኋላ በቃ ሌላ ነገር ውስጥ ነው የምገባው ምንም አዲስ ነገር የሚፈጠር ነገር የለም እኔንም ጠራኸኝ ሄኖክንም ስምረትንም አሁን ጠራክ የሚፈጠር ነገር የለም ስምረትንም ማትያት ትላንትና ብቻ ያው እያየሽ ነው ያለውን ነገር ስምረትን ብዙ ጓለ ማለት እየሞከረች ነበር እኔ ላይ ፍፄንም እንዳየሽ ነው ጭራሽ እስከ መምታት ምናምን ደርሷል ከእኔም ጋር ከፍፄ ጋር ሁላችሁም ያውቁሃል አይደለ ታው ምን ልክ ደግሞ እኔ ለአንተም ስለሚጠቅምክ ነው እኔ አውቃለሁ ጓደኛዬ ነህ አይደለ አንተም እኮ እንድትጎዳ አንፈልግም ሁላችንም ግን ይሄ የማይሆን ነገር ስለሆነ ነው ታው ይቅርብክ አንደኛ ልጅቷ ህይወት ባይኖራት ብቻዋን ምናምን ብትሆን እንደፈለክ ድልክን ትሞክራለህ ህይወት እንዳላት አውቃለሁ ስሚኝ አዳምጪኝ እኔ ከቡሩኬ በላይ ገብቶሻል አይደል ከቡሩኬ በላይ ተንከባከቤ ማለት እሷን እኔ በቃ በልቤ ማንገስ ፈልጋለሁ እሷን በጣም ነው ሙዳ አሁንም እኮ ሰው ሌላ ነገር ውስጥ እንዲገባ እያደረክ ነው ታው የምትባለው አንደኛ ለራስክም ነው እንዳትጎዳ ነው ገባክ አይደለ አንተ የሆነ እልህ ነው መሰለኝ ያዘጋው ይኸውልሽ ፍቅር ላይ እልህ የሚባል ነገር እኔ እየመሰለኝ ነው እኔ እንደዚህ ፍቅር ላይ እልህ የሚባል ነገር የለም ሳምሪ አሁንም ቢሆን የምነግርሽ ነገር እኔ ሃይሚን ከማግኘት ማንም አያስቆመኝም እያልኩሽ ነው አሁንም ቢሆን ሄኖክን የጠራሁት ምናልባት ማለት እሱ ሊረዳኝ ከቻለ እሱን ለማስረዳት ሞክራለሁ ብቻ ሃይሚን አይ በነገራችን ከራስ ጋር አንተም እንድትጎዳ አንፈልግም ገባክ አይደለ ምናቅክ ልጅ ሳምሪ ማለት በጣም ተጎዳው አሁንም ከዚህ በላይ ነው የምትጎዳው ገባክ ጭራሽ ከነፍፄ ጋር እየተጣላክ ነው ታው ነው የምትባለው ተው ስትባል ደግሞ ስሙ ደናይ እቼ ገባው አይደል ስቆይ አማን እንደሰማት አለ ሰላም ነው እና ዛሬ የጠራውክ ማለት ከፍፄ ጋር እየተፈጠረ ያለውን ነገር አይታል ማለት ነበር ካንተም ሲፈጠር በሰዓቱ ብቻ ማየውን ነገሮችን ፈጥሯል ጭራሽ እስከ መምታት ድረስ ምናምን እኔ ግን ማለት ከፍጹሜ ጋር አልጨረስኩም ገብቷል አይደል ያው አንተ ትንሽ ከፍጹሜ ትሻላለ የሆነ ተረጋግተ እያወራኝ ነው እኔን እና አሁንም ቢሆን ማለት ስለ ሃይሚ አንዳንድ ነገር ቢያንስ ሌላው ቢቀር አካባቢውን የት እንዳለች እንኳን ነግረኸኝ እጂ እንዳገኛት ነው ገብቷላ አይምን እኔ ከፍጹም ነግረህ ከፍጹም ዝም ምናምን ምለው እንደዚህ ማልቸኩለው ባህሪ ስለሆነ ነው እንጂ ከሱ የባስኩ ነኝ እንትን እንደዚህ ብላ አጠይቀኝ እኔ ሲጀመር ምክንያቱም አሁን አንተ ስጠራኝም ደስ ብሎኝ አንተ ወንድ ልጅ ናረንዲ ሰማይ ስጠራኝም ደስ ብሎኝ የመጣሁት ስርዓትን እንድትይዝ ልነግርህ ሳምሪም አለች እኔም አለው እኔንም ጠርቶኛ ስትለኝ በቃ ስርዓቱን እንዲይዝ እንነገረው በቃ ትላንትና የተፈጠረው ነገርም አይቻልም በቃ ደስ አይልም ባንተ ያያምርም ብትተው ነው የሚሻለው
እንዴ ሄና እንዴት እንደዚህ ትለኛለህ? አንተ እኮ እንደዚህ እንድትለኛ አይደለም የጠራሁት። አሁንም ቢሆን እኔ ምን እንድልፈልግ ነበር? ቆይ አይሚን ችግር የለም ስልኳን አስጣለው አገናኛለሁ እንድልኝ ፈልገው ወይ ሚዛንክ ሄደክ እንድናገናኝክ ነበር። ቢያንስ ሌላው ቢቀር ማለት ነው ስልኳን ምናምን ነው ያ አይደለም። ቢያንስ ሰፈራቸውን የት አካባቢ እንደሆነ አሳየኝና እኔ ሄጄ ማውራትን ነገር እኔ አወራታለሁ። በቃ እኔ እኮ ምን ታወራዳኝ ምን ጭራሽ ስሟን እንድጠራም አልፈልግም። ጭራሽ ነው እኮ ምን እንዴ አንተ ትሻላለህ ብዬ እኮ ነው ሄና አይደለም ስላልተጣ መጣላት እኮ ወንድ ልጅ ነህ እኮ ምንም ነገር ልታደርግ ትችላለህ። ግን ስለዚህ ታውቁ ምን የምትባለው እኔ ምን ትሄደው እኔ በንግግር ማምን ሰው ነኝ። በንግግር መፈታት ይችላል ሁሉም ነገር ብዬ ነው። እኔም እኮ በንግግር ለመፍታት ነው እናንተንም ምርጫ ያደረኩት ለዛ ነው ሄና። ሃይሚን ስም እየጠራ ሚዲያ ላይ አትምጣ። ገብቷል? አንተ ምንም ሃይሚን እንደማትወዳት ነው እኔ ማውቀው ሲጀመር ማለት ምን ማለት ነው? ወዳት ኖሮ ፍቅር ሚዲያ ላይ አይገለጥም። በነገር ይኸውልህ ወደ ሚዲያው የመጣሁት አሁንም ቢሆን ልንገርህ ሄና እኔ እሷ የሚዲያ ሰው ነች አይደል? ሃይሚ የሚዲያ ሰው ነች እንደምታውቃት ገብቷል? እኔ ወደ ሚዲያ ከመምጣቴ በፊት እሷን ለረጅም ጊዜ ወድጃታለሁ። ገብቷል አይደል? አሁንም ቢሆን ወደ ሚዲያው የመጣሁት እሷ እንድታቀልኝ ነው። ገብቷል አይደል? እኛ እኮ አትወደዳት እኮ አላልንም። ወደዳት መብት ነው መውደድ እኮ። ግን ወዳታለሁ እያልክ ሚዲያ ላይ አታውራ እንዴ። ቢያንስ እሷ እኮ ይሄንን ቪዲዮ አይታ ገብቷል አይደል? ቢያንስ ቪዲዮቹን እያየች እሷ የምትወደው ሰው አላት። የራሴ የምትለው ሰው አላት። አውቃለሁ ሄና አውቃለሁ እንዳላት አውቃለሁ እኮ። አንተ አሁን ለምሳሌ የራስ ሰው ኑሮክ ወደ የሆነ ሰው አንተ በማታውቅበት መንገድ ሊያፈቅርህ ሊወድ ይችላል አይደል? ገብቷል አይደል? እኔ እንደዛን አይነት ነገር ነው የሆነብኝ። ገብቷል? እኔ እኮ ልጅ አይደለም እኔ እነሱ መበጥበጥ ፈልጌ አይደለም እኮ ሄና። እዚህ በላይ ምን ታረጋቸዋለህ? ቁጥር ማለት ነው ይሄን ነገር እያዩ ኬት ታውቃለህ? ቢረበሹ ቢጣሉ ኬት ታውቃለህ? ለምንድን ነው የሰው ቤት የምበጠብጠው ነው የምትለው? እኔ ይኸውልሽ ደስታዋ ያስደስተኛል፣ የሃይሚ ደስታ ያስደስተኛል። ገብቶሻል አይደል? እሷ ደስታዋ አንተ እንደዚህ እያልክ አታውራ። በቃ ደስ የሚልህ እንደውም አንተ ሚዲያ ላይ ስለሷ አታውራ። ቲክቶክ ላይ ማንም ሊረዳኝ አልቻለም። በቃ ያለውበትን ሁኔታ ሄና ገብቷል። አንተ ቢያንስ አንተ ወንድ ልጅ ነህ አይደል እንዴ? ምን ትይውልህ አንተ ጥጋብ ላይ ነው ያለው። በጣም ጥግብ ብለሃል። ከፍጹሜ ጋር መደባደብ ጥጋብ አይደለም ሄና፣ ጥጋብ አይደለም። አንተ ቢያንስ ቢደርስብህ ትረዳኝ ነበር ይሄንን ነገር። ገብቷል አይደል? ፍጹሜ ሰውኔችን ልጅ አላፈቅርም እንዴ። አልደረሰብህማ። ያልደረሰብህን ነገር እንዴት ልታውቀው ትችላለህ? እኔ እኮ ደርሶብኝም እኮ ኧረ ወይኔ ብቻ ሄና እኔ ለነገር የጠራሁት ነገር ሃይሚን ቢያንስ የነ ሃይሚን ቤት አሳየኝ። የት አካባቢ እንዳለች የት አካባቢ እንዳሉ ቤታቸውን ብቻ እንድትነግረኝ ነው የምፈልገው። አዲስ አበባ ትመጣለህ? እመጣለሁ። አዲስ አበባ እመጣለሁ። ሲጀመር አዲስ አበባ ልመጣ ስል ነው የመጣችሁት ወደዚህ ራሱ ማለት ነው። ይገርም ልትመጣ ነበር። አዲስ አበባ እመጣለሁ። በቃ ይሄ ነው እናንተ ስትሄዱ ይምጣ እሱ አይመስልም? ለምን እዚህ ያሉበትን ለምን አያሳየኝም? ሳምሪ ለምን የምትቀልደው? እሷ እኮ የሰው ናት። የሰው የሆነችን ሴት እንዴት ነው እኔ ወዳታለሁ የምትለው? ምን አይነት ድርቅ ነው? አረ ይሄን አንተ ቢያንስ ወንድ ልጅ ነህ አይደል እንዴ? ወንድ ልጅ ነህ አይደል እንዴ? ተረድቶክ እኮ ነው እንደ ወንድ ልጅ ታሚለክ። ጭራሽ አልተረዳኝም ሳምሪ። ቢረዳኝ ኖሮ አላፈቀርካትም። ብታፈቅራት እንደዚህ አይደለም ምናምን። እኔ ሁሉ ርቀት ለምን ሄዳለሁ ሳምሪ? ምን አስኬደኝ ሁሉ ርቀት? አፈቀርኳት ወደድኳት ነው አይደል እያልኩ ያለሁት። እኔ ይኸውልህ ደጋግሜ አንተን ማግኘት የሆነ መፍትሄ ይመጣል ብዬ ነው ቀን በቀን የምናገኘው እንዴ። እኔ ትረዳኛለህ። እኔ ጭራሽ እንደዚህ ትሆናለህ ብዬ አልጠበቅኩም። ማርያም ባለፈው እንደዛ ገፍትረኝ ሰርበኝ ስትሄድ ዝም ነው ያልኩት። ለምን እኔ ድብድብ ገብቶኛል። አሁን ነገሮችን ስለዚህ በቃ አቁም። ነገሮችን አቁም የምትባለውን ነገር በመነጋገር ነው መጨረስ የምፈልገው። ገብቶኛል። ወሬ ብቻ ነው ዝም ብለህ እሺ። ፍፄን ምን አደረከው? እኔ መተዋለሁ። ፍጹሜ ምናምን ከፍጹሜ ጋር አልጨረስኩም። አሁንም ቢሆን ልንገርህ ሄና ከፍጹም ጋር አልጨረስንም። ግን አንተን የጠራሁት አግኝተዋን ነበር። ለምንድን ነው የነገር ያላረከው? ይኸውልህ ከሱ ጋር አልጨረስንም። አሳያለሁ። እሱ ምንድነው ታሳየኝ? ኖርማል አሁን ምናልባት ካሜራ ምናምን ይዞ ነው የጠበቀኝ። በሰዓቱ ካሜራ ላይ ሊወጣ አልፈለኩም። ያ ነገር ገብቶሃል አይደል? እዛ ጋር መደባደብ ምናምን መጣላት ብርቅ እንዳልሆነ አሳይቷል እሱ። ገብቶሃል አይደል? ግን ከሱ ጋር አልጨረስኩም። አሁን ስለሱ ላወራህ አይደለም የጠራሁት ፍፄ። አሁንም አይሚል አይነት ሄና ስማኝ፣ ሄና አዳምጠኝ። እሺ ምን እንደምሻለኝ ቢያንስ የለ ልጅቷ እኮ ፈረደባት። ስንባታ ተበጣጣስ ምንድነው ስሟን እንደዚህ? ቢያንስ ከቻልክ ቤታቸውን አሳየኝ ሄና። እኔ ቤታቸውን አላሳየህም በተአምር። ምንም አይነት መፍትሄ ወንድ ልጅ አይደለ እንዴ? ልትረዳኝ እኮ ነው የሚገባው ሄና። ሃይሚ እኮ የጓደኛዬ ውድ ጓደኛው ናት። የጓደኛዬ ምን ሆነ ነው? እንዴት ነው የሷን ቤት ማሳየ እኮ ከቻልክ ይኸውልህ አንተ ከቻልክ እንዴ አትንከኝ በእናትህ። ይሄ ልጅ እግዚአብሔር ከቻልክ አሳየኝ። የጠራኸኝ ለዚህ ነው። ጨቀጨቀኝ የጠራኸኝ። መጨቅጨቅ አይደለም በቃ ትረዳኛለህ ብዬ ነው ያሰብኩት ሄና። እኔ ምን ልበለው እኮ ሊረዳን እኮ አልቻለም። ይኸውልህ አዳምጠኝ ሄና። እኔ ቡሩኬ ከሚንከባከባ በላይ እንከባከባታለሁ ሃይሚን። ቡሩኬ ከሚንከባከባ በላይ እንከባከባታለሁ። መቼም አንዱን
አትንከባከባትም። አንድ ወሬ ልንገርህ ደግሞ አደርገዋለሁ፣ አገኛታለሁ። እየሰማኸኝ ነው አይደል? አደርገዋለሁ፣ እየሰማኸኝ ነው አይደል? አንተ ግን ትረዳኛለህ፣ የሆነ ፍንጭ ትሰጠኛለህ ብዬ ነበር ያሰብኩት። ምንም ፍንጭ አልሰጥም። ከኔ ጋር ጭራሽ ትጣላለህ። በዚህ ጉዳይ ልታወራኝ እንዳጠራኝ ካሁን በኋላ ይኸውልህ ና ከኔ ጋር መጣላት ካልፈለክ አዳምጠኝ እንዳትለኝ ሁለተኛ ጭራሽ ሌላ ነገር አታወራ። በቃ እኔ ስሜት ውስጥ ምገባው እኮ ለፍቅር ስን ሁሉ ነገር እያደረኩ ያለው ገብቷል አይደል? እኔ ያው እዛች ጋር መብራት አለ ሂድ። እኔ አይሚን መንከባከብ እንዴት እንደሆነ አሳያለሁ። ገብቷል አይደል? አትችልም። ከቡርኬ በላይ እንከባከባታለሁ። አይሚን መቼም አትንከባከብ አሳያለሁ። እሱን ደግሞ መቼም እኔ ግን አንተንም ቢሆን ፍጹምንም ቢሆን አትችልም። ምርጫ ያደረኩት ለነሱ ትቀርባላችሁ ብዬ ነው። ገብቷል አይደል? ቢያንስ ፍንጭ ትሰጡኛላችሁ ብዬ ነበር ያሰብኩት። እናንተም ቢሆን ግን እኔ ተስፋ ለማስቆረጥ ከሷ እንድትርቅ ምናምን እያላችሁ እኔ ተስፋ ለማስቆረጥ ነው እያሰባችሁ ያላችሁ። ገብቷል አይደል? ይሄም ሳይሆን በግዴታ ግን አይደል? አሁንም ቢሆን ተስፋ አልቆርጥም፣ አገኛታለሁ። ደግሞ አሳያለሁ። ና ግልጹን ልንገርህ ላንተ ራሽ አሳያለሁ እያልክ እኮ ሌላ ነገር እያወራክ ነው። ምን ትይ? ለምንድን ነው ስራት ማትይዘው? እንዴ ምትለኝ ምን ልመታኝ ነው? እኔ እንደ ፍጹሜ አረጋግጥ ማውራቻል። በቃ እኔ ይኸውልህ ለመደባደብ አንበል እንደዚህ አትበለኝ። እኔ አትንከኝ። እኔ አልወድም እንደዚህ የሚነካኝ ሰው ያማል። አረጋግጥ። በመጀመሪያ ሰው ሲያከብር ሰውን አክብር። ቀን በቀን ተረጋግቼ ላወራ ሞከርኩኝ እኮ ተረጋግቼ ላወራ ሞከርኩኝ። ጭራሽ ስላይም ያታወራኝ ምናምን ትለኛለህ። እንዳታነሳ ስሟን አይደለም ስሟን ከማንሳት ማለት ነው። አይደለም ስሟን ከማንሳት ስማኝ አይደለም ስሟን ከማንሳት እኔ እሷን ከማፍቀር ምናምን አታበቃ እንትን ግልጽ አማርኛስ ነገር በሃይሚ ጉዳይ ሁለተኛ እንዳጠራን እኔንም ሳምሪንም ፍጤንም ሰምሪንም ሁሉንም ሰው በሃይሚ ጉዳይ እንዳጠራ ሌላ ጉዳይ ካለክ ጠራን ሚዲያ ላይ ሁለተኛ ስሟን እንዳጠራ እንደዚህ ልትለኝ አችልም። የራሴ የግል አድርጌ ደግሞ አሳያችኋለሁ ሁላችሁንም። አንተ እየሰማህን ነው። እኛ የምንመጣው አንደኛ አክብረንክ ነው። መተን ደግሞ አትናቀን። እሱንም እንደዚህ አየናችሁ ክብራችሁ ነው። የኛ ካሜራማን ነው ይዘህ የመጣው ምንድነው መጨቀጨቀን? ተውን በቃ እንደው ማታ በቃ ሰው ሲያከብር